ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ያለመከሰስ መብት ተነሳ። ወደ ኢትዮጵያ የገባው የኤምፖክስ ቫይረስ ዝርያ ከፍተኛ የሚባል የስርጭት መጠን ያለውና የሞት መጠኑም ከሌሎቹ ዝርያዎች ከፍተኛ መሆኑን የጤና ሚኒስቴር አስታውቋል። በዛሬው ዕለትም በአማራ ክልል 2 ሰዎች ቫይረሱ ተገኝቶባቸዋል። ጋዜጠኛ ተስፋለም ወልደየስ ለሶስተኛ ጊዜ በችሎት የተፈቀደለትን የዋስትና መብት በፖሊስ መከልከሉም ተሰምቷል። አብራችሁን ቆዩ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ያለመከሰስ መብት ተነስቷል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ስልጣንን ያለ አግባብ መጠቀማቸውን፣ በሙስና በቀጥታ በኮንትሮባንድ ዝውውር ውስጥ መሳተፋቸውን የክልሉ ፍትህ ቢሮ ለክልሉ ምክር ቤት ገልጿል። በተጨማሪም ለኮንትሮባንድ አዟዟሪዎች በጥቅም ትስስር ምቹ ሁኔታ መፍጠርና አደንዛዥ እጽ በማዘዋወር እንቅስቃሴ ውስጥ መገኘታቸውን ዛሬ ባካሄደው የሲዳማ ክልል 6ኛ ዙር ምርጫ 4ኛ የስራ ዘመን 2ኛ አስቸኳይ ጉባኤ ላይ በዝርዝር አቅርበዋል። በዚህም ምክር ቤቱ የአባሉን ያለመከሰስ መብት እንዲነሳ በሙሉ ድምጽ ወስኗል ሲሉ የመንግስት መገናኛ ብዙሃን ዘግበዋል። የምክር ቤት አባላት በግለሰቡ ዙሪያ የቀረበውን ዝርዝር መረጃ ካደመጡ በኋላ ሌሎች ከግለሰቡ ጋር በጥቅም ትስስር የወንጀል ተሳትፎ ያላቸው አካላት ላይ በጥልቀት ፍተሻ ማድረግ እንደሚገባ አንስተዋል ተብሏል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ስልጣናቸውን መከታ በማድረግ የፈጸሟቸው ነገር ግን በወንጀል ሪፖርት ውስጥ ያልተካተቱ በርካታ ኢፍትሐዊ ድርጊቶች መኖራቸውን በምክር ቤት አባላቱ ተነስቷል። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ እጽ ዝውውር ፍቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎች ቀርበውባቸዋል። የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሙኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው አመልክቷል። ወደ ኢትዮጵያ የገባው የኤምፖክስ ቫይረስ ዝርያ ከፍተኛ የሚባል የስርጭት መጠን ያለውና የሞት መጠኑም ከሌሎቹ ዝርያዎች ከፍተኛ መሆኑን የጤና ሚኒስቴር አስታወቀ። ቫይረሱ በኢትዮጵያ መታየቱ ከተረጋገጠበት ግንቦት 16 ቀን አንስቶ እስከ ትላንት ሰኔ 4 ድረስ ባሉት ቀናት 18 ሰዎች በቫይረሱ መያዛቸውንም የጤና ሚኒስቴር አስታውቋል። በቫይረሱ ከተያዙት ውስጥ የ1 ወር ህፃን ልጅ ህይወት ያለፈ ሲሆን በቫይረሱ የተያዙ 5 ሰዎች ደግሞ ማገገማቸው ተገልጿል። ጤና ሚኒስቴር በቫይረሱ የተያዙ ሰዎች በየትኞቹ አካባቢዎች እንደሚገኙና የቫይረሱ ስርጭት በየትኞቹ አካባቢዎች አይሎ እንደሚታይ ያለው ነገር የለም። ይሁን እንጂ በአማራ ክልል በሽታው በመተማና ባህር ዳር ከተሞች በ2 ሰዎች ናሙና ተወስዶ መረጋገጡን የአማራ ክልል የህብረተሰብ ጤና ኢንስቲትዩት በዛሬው ዕለት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ በሰጡት መግለጫ የዝንጀሮ ፈንጣጣ በሽታ በቫይረስ የሚተላለፍ በሽታ መሆኑን ገልጸው መተላለፊያ መንገዶቹም የቅርብ ንክኪ ከታማሚው ጋር የሚኖር እጅ በመነካካት ህመምተኛው የሚጠቀምባቸው ቁሳቁሶችን መጠቀምና የፊት ለፊት የትንፋሽ ግንኙነት ሲኖር ነው ብለዋል። ታማሚው ከተያዘ ከ5 እስከ 21 ቀናት ውስጥ ምልክቶች የሚታዩ መሆኑን በመጥቀስ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ ህመም፣ የሰውነት እጢ እብጠቶች፣ ለመተንፈስ መቸገር፣ በሰውነት ክፍል ጎልተው የሚታዩ ሽፍታዎች ምልክቶቹ መሆናቸውን አብራርተዋል። በሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ የተገኘ ቢሆንም ህመምተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን ኃላፊው ተናግረዋል። ጋዜጠኛ ተስፋለም ወልደየስ ለሶስተኛ ጊዜ በችሎት የተፈቀደለትን የዋስትና መብት በፖሊስ ተከለከለ።
የጋዜጠኛው ጠበቃ አሁን በህገወጥ እስር ላይ እንደሚገኝና በፍጹም ባላደረገው ጉዳይ ተጠርጥረሃል መባሉን ለሪፖርተር ተናግረዋል። እሁድ ሰኔ 1 ቀን 2017 ዓ.ም በአዲስ አበባ ከተማ ጊዮን ሆቴል ቅጥር ግቢ ውስጥ መጽሐፍ እያነበበ በነበረበት ወቅት ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው የኢትዮጵያ ኢንሳይደር ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15000 ብር ዋስትና ከእስር እንዲፈታ ሰኔ 3 ቀን 2017 ዓ.ም ተወስኖ ነበር። ጠበቃ ቤተማርያም ኃይሉ ለሪፖርተር እንደገለጹት መርማሪ ፖሊስ ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የተፈቀደው የዋስትና መብት ላይ ያቀረበው ይግባኝ ትላንት ሰኔ 4 ቀን 2017 ዓ.ም ተቀባይነት አላገኘም። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት የተሰየመው የይግባኝ ሰሚ ፍርድ ቤቱ ውሳኔው የህግ ስህተት አለበት በማለት ፖሊስ አቤቱታ በማቅረቡ ችሎቱ የዋስትና መብቱን አጽንቷል። ይሁን እንጂ የዘገባ እስከተጠናቀረበት ጊዜ ድረስ ጋዜጠኛ ተስፋለም ከእስር አልተለቀቀም። ጠበቃው አክለውም ፖሊስ የጠረጠረው ጋዜጠኛ ተስፋለም በቁጥጥር ስር በዋለበት ዕለት የወላይታ ዲቻና ሲዳማ ቡና እግር ኳስ ቡድኖች ግጥሚያ በዝግ ስቴዲየም እንዲደረግ በመንግስት ከተወሰነ በኋላ በተፈጠረ ግርግር ተጠቅሞ መንግስት ስታዲየሙን ለትግራይ ተወላጆች መሰብሰቢያ ብቻ ነው የሚጠቀመው፣ መንግስት ጀዋርን ብቻ ነው የሚፈራውና ከህዝብ የሚሰበሰብ ገንዘብ በአግባቡ እየዋለ አይደለም ብሎ ሐሰተኛ መረጃ አሰራጭቷል ብሎ እንደሆነ ለሪፖርተር ተናግረዋል። ጠበቃው ቤተማርያም ኃይሉ ለሪፖርተር ከዛሬው ችሎት በኋላ የሰጡት መረጃ ይህንን ይመስላል። ሰኞ ሰኔ 2 2013 ዓ.ም የቂርቆስ ፖሊስ መምሪያ በአዲስ አበባ ከተማ አስተዳደር ቂርቆስ መጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ አቅርቦት ነበረ። ተፈጸመ የተባለውን ወንጀል ሐሰተኛ መረጃ ማሰራጨት የሚል ነበር። ሆኖም ገራቀኛችንን አከራክሮ ችሎቱ በዕለቱ የፖሊስ የጀመረው የምርመራ ስራ የደንበኛን ወይም የተጠርጣሪውን መታሰር የግድ የሚል አይደለም። ስለዚህ ፖሊስ አለኝ የሚለውን ማስረጃ መሰብሰብ ይችላል። ስለዚህ ከዚህ ውጪ ተጠርጣሪው በእስር የሚቆይበት ምንም ምክንያት የለም በሚል በ15000 ብር ዋስ እንዲወጣ ታዟል። ደንበኛም በቤተሰቦች እና በጓደኞች አማካኝነት ወዲያው ገንዘቡን ለመንግስት እንዲደረግ ተደርጎ የመፈቻ ትዕዛዝ ለዕለቱ ከሰዓት በኋላ 8 ሰዓት ላይ የወጣ ቢሆንም ከዛ በኋላ ግን ፖሊስ በውሳኔው ቅሬታ አለኝ በዚህ ይግባኝ መጠየቅ ፈልጋለሁ በሚል ይግባኝ ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የይግባኝ አቤቱታ ትናንት አቅርቦ ነበር። ከትናንት ወዲህ አቅርቦ ነገር ግን ያው ማክሰኞ አቅርቦ ማክሰኞ ዕለት አጋጣሚ ዳኞች ከስራ ሰዓት በኋላ የመጣ በመሆኑ ሮብ ይታያል ተብሎ ያው ሮብ መዝገብ ተከፍቶ ትናንትና ዕለት ክርክር ተደርጎ ነበረ። ክርክር ተደርጎ የገራቀኛችንን ካከራከረው በኋላ ይግባኝ ሰሚ ችሎት የፍርድ ቤት ውሳኔን እንዲጸና ምክንያቱም የተፈጸመ ምንም የክስተት የለም የነገር ክስተት የለም በሚል እንዲጸና ውሳኔ ተሰጠ። ያ ውሳኔ ከተሰጠ በኋላ ፖሊስ አሁንም በተሰጠው ውሳኔ አሁንም ቅሬታ አለ በሚል ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት የሰበር አቤቱታ በዛሬው ዕለት ጠዋት አቅርቧል። ሰኔ 5 2017 ማለት ነው። ዛሬ በነበረው ውሎ ላይ ፖሊስ ያው ለሰበር ሰሚ ችሎት አለኝ የሚላቸውን ቅሬታዎች በጽሁፍና በቃል አስረድቶ እኛ በጉዳዩ ላይ ያው ስላልተጠራ ምንም የሰጠነው ምላሽ የለም። የሰበር ሰሚ ችሎት ግን ጉዳዩን ተመረመረ በኋላ መልስ ሰጪን ወይም ደግሞ ደንበኛን አያስቀርብም። እስር ፍርድ ቤቶችም የተጠርጣሪውን የዋስትና መብት ማክበራቸው መሰረታዊ ክስተት ያልተፈጸመ በመሆኑና ሕግን የተከተለ ውሳኔ የተሰጠ በመሆኑ
መልስ ሰጪን መጥራት ሳያስፈልግ መዝገቡን ዘግተናል በሚል ውሳኔ ተሰጥቷል ማለት ነው። ያ ውሳኔ ከተሰጠ በኋላ አሁንም ደንበኛ ቤተሰቦች እና ጓደኞች ያንን ውሳኔ በተመሳሳይ ይዘው ሄደው ነበረ። ነገር ግን አሁን ይህንን ቃለ ምልልስ ካንተ ጋር እስከማድረግበት ሰዓት ድረስ ደንበኛ ሊፈታ አልቻለም። ፖሊስ ለመፍታት ፈቃደኛ አይደለም። ይሄ ምንድነው እንግዲህ የፍርድ ቤት ትዕዛዝ መከበር መቻል አለበት። ፖሊስ ተጠርጣሪውን ፍርድ ቤት አቅርቦ ጊዜ ቀጠሮ ይፈቀድልኝ፣ በተጠርጣሪው ላይ የሚሰራው ምርመራ አለኝ፣ በዋስ ሊወጣብኝ አይገባም በሚል ክርክር አቀረበ። ነገር ግን ያው ከመጀመሪያ ደረጃ ፍርድ ቤት አንስቶ እስከ ሰበር ሰሚ ችሎት ድረስ ሂደት ላይ ፍርድ ቤቶቹ ያሳዩት አቋም ተጠርጣሪውን ወይም ደንበኛዬን በእስር የግድ የሚያቆይ የምርመራ አይነት አይደለም። ስለዚህ ተጠርጣሪውን የዋስትና መብት ተከብሮለት ፖሊስ ምርመራውን መቀጠል ይችላል የሚል ግልጽ የሆኑ ትዕዛዞች ተሰጥተዋል። ይህ ትዕዛዝ ተሰጥቶ ፖሊስ ትዕዛዙን አለማክበሩ ትክክል አይደለም ብቻ ሳይሆን ህጋዊም አይደለም። ህጋዊ አይደለም። የህግ የበላይነትም በዚህ ሁኔታ ተከብሯል ማለት አይቻልም። እንደሚታየው ግልጽ ነው። ምንም አጠያያቂ ነገር የለውም። አንድ ህግ ተከበረ የሚባለው ወይም የፍርድ ቤት ትዕዛዝ ተከበረ የሚባለው ሲፈጸም፣ አሁን እየተፈጸመ አይደለም። ፖሊስ እየፈጸመ አይደለም። ይህ ተገቢነት የሌለው ነው። ስለዚህ ደንበኛዬ አሁን ያለበት ሁኔታ ህገወጥ ሊባል የሚችል እስር ላይ ነው አሁን ያለው። ደንበኛዬ በዚህ ሁኔታ ውስጥ ነው ያለው። ያያዙ ሁኔታ መጀመሪያ እንደተያዘ እስጢፋኖስ አካባቢ በሚገኘው የቂርቆስ ፖሊስ መምሪያ ነው ያረፈው። እዛ ያው የተለየ ማቆያ ለእስረኛ ተብሎ የተዘጋጀ ማቆያ ባለመኖሩ ያው ቢሮ ውስጥ ወይም ኮሪደር አካባቢ ላይ ባለ እንትን ላይ ነው መቀመጫ ላይ ነው አረፍ ብሎ ያሳለፈው ማለት ነው። ከአያያዝ አንጻር ደረሰበት ሌላ የሰብአዊ ጥሰት እስከማቆረስ ወይም እስከማቆረስ የለም፣ የነገረኝ ነገር የለም። ያው ለአንድ ቀን በዛ ሁኔታ አድሯል። ከዛ በኋላ ግን ያለው ሁኔታ ያው ወደ መደበኛው የእስረኛ ማቆያ ሄዶ አሁን ቄራ አካባቢ በሚገኝ እስረኛ ማቆያ ውስጥ ነው የሚገኝ። ከዚህ አንጻር ተፈጸመብኝ ብሎ ለእኔ የነገረኝ ነገር የለም። በነገራችን ላይ ጋዜጠኛ ተስፋው በወቅቱ የስራው ላይ አልነበረም ማለት መደበኛ የጋዜጠኝነት ስራው ላይ አልነበረም። የነበረው መጽሐፍ ሲያነብ ነው የነበረው። ቀደም ገልጬታለሁ። መጽሐፍ እያነበበ ነው የነበረው። ምሳ ሰዓት ጀምሮ እዛ ነው ያሳለፈው። መጽሐፍ እያነበበ ባለበት ከሌሎች ግለሰቦች ጋር ጓደኞቹ ጋር ያው ማንም ሰው የሚያደርገውን አይነት የስልክ ልውውጥ አድርጓል። ከዛ ያለፈ ህዝብ ሰብስቦ ያደረገው ነገር የለም። ፖሊስ እያለ ያለው የወላይታ ዲቻና የሲዳማ ቡና ስፖርት ክለብ ተጫዋቾች ጨዋታውን በዝግ ስቴዲየም እንዲያደርጉ በመንግስት ከተወሰነ በኋላ ደጋፊዎች ገብተን እኛ ባለንበት ነው መታየት ያለበት በሚል የተፈጠረ አለመግባባት ነበር። ያን አለመግባባት በመጠቀም ጋዜጠኛው ቦታው ላይ ተገኝቶ መንግስት ስቴዲየሙን እየተጠቀመበት ያለው ለትግራይ ተወላጆች መሰብሰቢያ ብቻ ነው፣ መንግስት እየሰራ ያለው የጀዋርን ንግግር ብቻ ነው፣ እንዲሁም መንግስት ከመንግስት ሰራተኞች የሚሰበስበውን ገቢ እያዋለው ያለው ላልተገባ ነገር ነው በሚል እነዚህን ሶስት ነገሮች በመግለጽ ሐሰተኛ መረጃ አሰራጭቷል ተባለ። ሐሰተኛ መረጃ አሰራጭቷል። ያው በሚዲያ አይደለም ማለት ነው። በሚዲያ አይደለም። በወቅቱ የነበረው እያስተላለፈም እኮ አይደለም የነበረው። ላይቭም እያስተላለፈ አይደለም የነበረው። መደበኛ ስራውም ላይ አልነበረም። በወቅቱ የነበረው እሱ መጽሐፍ እያነበበ የነበረበት ቦታም ቢሆን ሁኔታው ቦታው ራሱ ህዝብ ሰብስበ ለማነጋገር ወይም ደግሞ እንዲህ አይነት ንግግሮች ለማድረግ ቢመች ቦታ በዚህ ጠረጠርኩ እያለ ያለው ፖሊስ በዚህ አግባብ ነው ለማለት ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።